ይህ የመሪዎች ጀርባ ማሳጅ የሚደረግበት የሰው ሀገር መሪ እጅ የሚተሻሽበት መድረክ አይደለም። ይህ ሐሳብ ያላቸው ተደማጭም ናቸው፣ ተጽዕኖአቸውም የበረታ የአገር መሪዎች ናቸው የተባሉ ሰዎች የሚሰባሰቡበት መድረክ ነው። ይህ መድረክ በአገራቸው ቢያንስ ሰላምና ልማትን ያመጡ መሪዎች ከሰው በፊት የሚቀርቡበት ነው። ይህ ከራሱ ወገን ጋር ሲዋጋ እየዋለ ድሮን ሸመታና ታንክ ግዢ ላይ ስራ የሚያበዛ ሰው የሚጠራበት አደባባይ አይደለም። ይህ ና እስኪ ስለ ዓለም የሚሰማህን ንገረን፣ እስኪ አገርህን እንዴት እንደለወጥካት እንዴትም እንደምትለውጣት ልምድህን አካፍለን ተብሎ መሪ የሚጋበዝበት የባለጠጎች አገራት አደባባይ ነው። በዚህ በኢኮኖሚና በቴክኖሎጂ የበለጸጉ 7 ዲሞክራሲያዊ ሀገራት በሚገኙበት መድረክ ላይ ኢትዮጵያ ቤተኛ ነበረች። ለወትሮው በዚህ ጉባኤ ላይ ከሀያላኑ ሀገራት ጋር ትመካከር የነበረችው ይቺው ሀገር አሁን የሚመከርባት ሆናለች። በእርግጥም ነበር ይህንን ያህል ቅርብ ሆኗል። ሩሲያን አባረው ቡድን 7 ከመሆናቸው በፊት ቡድን 8 የነበሩት አሜሪካ፣ ካናዳ፣ እንግሊዝ፣ ፈረንሳይ፣ ጀርመን፣ ጣሊያንና ጃፓን እንዲሁም የአውሮፓ ህብረት የምስራቅ አፍሪካ አንከር ስቴት ወይም ቁልፍ ሀገር ብለው የሚጠሯትን ኢትዮጵያን እንድትገኝ ሲጋብዟት እየተመሰገነች በአገር ውስጥ ለድሃዎች ልማት በጎረቤት ሀገራት ለሰላምና ትብብር ያበረከተችውም እየተወሳላት የምትውልበት መድረክ ነበር። ኢትዮጵያን ብቻ ሳይሆን አፍሪካንም ደጋግመው እየወከሉ በዚህ መድረክ ላይ ይገኙ የነበሩት መለስ ዜናዊ ለመጨረሻ ጊዜ በ2004 ዓ.ም ግንቦት የተሳተፉት በአሜሪካ ካምፕ ዴቪድ በተካሄደው የቡድን 7 ስብሰባ ላይ ነበር። በዚህ ከአሜሪካ ፕሬዝዳንት እኩል ማይክራፎን በሚያጋራው መድረክ ላይ የተገኙት አቶ መለስ በባራክ ኦባማ ተመስግነው በጉባኤውም ላይ የአገራቸውን ስራና ከድህነት ለመውጣት የሚደረግን ትንቅንቅ የአፍሪካንም ድምፅ ሲያብራሩት የተደመጡት እንዲህ ነበር። We're launching a major new partnership to reduce hunger and lift tens of millions of people from poverty. And we'll be joined by leaders from across Africa, including the first 3 nations to undertake this effort and who join us here today. I want to acknowledge them. Prime Minister Meles of Ethiopia. This challenge was of enormous significance not only to Ethiopia, but also to the image of the continent as a whole. እንዲህ ያሉትን መድረኮች በመሪዎቿ ሴራና ጦረኛነት ያጣችው ኢትዮጵያ ዘንድሮም የ2026ን የቡድን 7 ጉባኤ አልተጠራችበትም። እሷ በሌለችበት ስለ ኢትዮጵያ ለመምከር የተጠሩት የግብፁ ኤልሲሲ ናቸው። የዘመናችን የምስራቅ አፍሪካ አውራ ሀገር ኬንያ ደግሞ ቀጣናውን መምራት ከኢትዮጵያ ወስዳለችና ደግሞም ዊልያም ሩቶ በህዝባቸው ላይ እንደ አብይ አህመድ ድሮንና ዲሽቃ ሲተኩሱ የሚውሉ አይደሉምና ምርጫ በሚል ማጭበርበሪያ ቢሊዮን ዶላር ሲያጠፉ የሚታዩ አይደሉምና ተጋብዘዋል። ጊዜና ሁኔታዎች የሚቀያየሩበት መንገድ በእርግጥም አስገራሚ ነው። ከ8 ዓመታት በፊት የቡድን 7 ሀገራት ጉባኤ ኢትዮጵያ ሐሳቧን የምትጠየቅበት ስለ አፍሪካም የምትናገርበት መድረክ ነበር። በብልጽግና ዓመታት ደግሞ እነዚሁ ሀገራት ስለዚህች ኢትዮጵያ ስለተባለች ሀገር የጸጥታ ሁኔታዋ የሚመክሩበት፣ ስለሚገደሉ ህዝቦቿ፣ ስለተራቡ ዜጎቿ የሚወያዩበት፣ ረሃብና አስገድዶ መድፈር ታውጆባቸው ይህም እንደ ድሮንና ታንክ እያገለገለ ነው እያሉ የሚወያዩበት ሆኗል። የህዳሴ ግድብንና የአባይ ወንዝን አጀንዳ የሚያደርጉ መሪዎችም የሚገናኙበት ነው። እዚህ ጋር ልብ እንበል፣ የህዳሴ ግድብም ሆነ የአባይ ወንዝ አብይ አህመድ የተባሉ ሰው ስልጣን ላይ እስኪመጡ ድረስ በቡድን 7 አባል ሀገራት መሪዎች አንድም ጊዜ አጀንዳ ሆኖ ያውቅም። ምክንያቱም ኢትዮጵያ የማትደፈር ስሟንም በከንቱ ሊነሳ የማይችል አገር ሆና አድርጋ ነበር። ለወትሮ በዚህ ጉባኤ ላይ ከሀያላኑ ሀገራት ጋር ትመካከር የነበረችው ይቺው ሀገር አሁን የሚመከርባት ሆናለች። እነዚሁ የቡድን 7 አባል ሀገራት የኢትዮጵያ ጉዳይ የሚያሳስባቸው ሆነው ሲናገሩ ሰንብተዋል። አሜሪካና የአውሮፓ ህብረት አባል ሀገራት እንዲሁም የተባበሩት መንግስታት ተቋማት ኢትዮጵያ ውስጥ ህዝብ በረሃብና በጦርነት እያለቀ ነው የሚለውን ላለፉት ዓመታት ያለማቋረጥ መክረውበታል፣ መግለጫ አውጥተውበታል። ታቻምናም ከዚያም በፊት ባካሄዱት ስብሰባና ባወጡት መግለጫ የኢትዮጵያ መንግስት በአገር ውስጥ ብቻም ሳይሆን በጎረቤት ሀገራትም እየፈጠረው ያለውን ቀውስ እያወገዙ ገልጸውታል። እንኳን አብይ አህመድን እንደ መለስ ዜናዊና ኃይለማርያም ደሳለኝ ሊጋብዙ እንደ ሩቶና ሲሲ ሊጠሩ ይቅርና የራስን ትግራይ፣ አማራና ኦሮሚያ ክልልን ብቻ ሳይሆን ሶማሊያና ሶማሊላንድንም የምትበጠብጥ ነህ ሲሉ የብልጽግናውን መንግስት የሚተቹበት መድረክ ሆኗል። ከአሜሪካ እስከ እንግሊዝ፣ ከጀርመን እስከ ጃፓን፣ ከፈረንሳይ እስከ ካናዳና ጣሊያን በጋራ ያወጡት መግለጫ እንደ ተራ ነገር የሚታይ አይደለም።
እነዚህ ሀገራት 40 በመቶውን የዓለምን ኢኮኖሚ የሚቆጣጠሩ ናቸው። 60 በመቶዎቹ የጸጥታው ምክር ቤት አባላት እነሱ ናቸው። ከሰባቱ 6ቱ 32 ሀገራትን ባሰባሰበው የሰሜን ጦር ቃል ኪዳን ድርጅት ኔቶ ውስጥ መስራችና አድራጊ ፈጣሪ ናቸው። ሰባቱም ሀገራት የዓለምን የንግድ ኢኮኖሚ ከተቆጣጠሩት 10 ሀገሮች ውስጥ አሉበት። ሰባቱም ነዳጅ በከፍተኛ ደረጃ በማምረት ከሚታወቁ 10 ሀገራት ውስጥ የተካተቱ ናቸው። እናም በእነዚህ ሀገራት መወገዝም ሆነ መጋበዝ ትርጉሙ የበዛ ነው። በዚህ መድረክ ላይ የሚጋበዝ ሀገርና መሪ በዓለም ፊት ያለውን ሞገስና ደረጃም ይጠቁማል። የኢትዮጵያ ተራ ግን መወገዝ ሆኗል። ለወትሮው እየተጠራች ስለ ራሷን ብቻ ሳይሆን ስለ አፍሪካና ሕዝቦቿም ትናገርና ትከራከር የነበረችው ኢትዮጵያ ዛሬ ግን በራሷ ሕዝብ ላይ በከፈተችው ጦርነትና በጎረቤቶቿ ላይ በፈጠረችው ስጋት ምክንያት የምትወቀስ የምትከሰስ ሆናለች። ይህ ቁጭት ያንገበገባቸው አገር ወዳዶች ያጡትን ነገር ኦዲት በማድረግ ላይ ናቸው። በኦህዴድ ብልጽግናዎች የተሸጠውና የተለወጠው የአገር ጥቅም፣ የታጣው ብሔራዊ ክብርና ዝና አያሌ ነው። ከነዚህ ውስጥ የቡድን 7 መድረክ አንዱ ነው። 7 ዓመት ሙሉ የአገር መምራት ችሎታ እንዳላቸው ያላሳዩ የተባለላቸው አብይ አህመድ ወደ ስልጣን ከመምጣታቸው 1 ዓመት በፊት ድረስ ኢትዮጵያ ተጋባዥ ነበረች። በመድረኩ በሲሲሊ በተካሄደው የቡድን 7 ሀገራት ስብሰባ ላይ የወቅቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከተጋበዙ 5 የአፍሪካ ሀገራት አንዱ ነበሩ። ኢትዮጵያም ለመጨረሻ ጊዜ ነይ እስኪ ሐሳብሽን እንስማው ተብላ የተጠራችው በዚሁ መድረክ ነበር። በወቅቱ ዓለም አቀፍ መገናኛ ብዙሃንም እንዲህ ነበር የዘገቡት። From climate change to trade, but capacity building in Africa was one of the few successes. Ethiopia was one of the 5 African nations that were invited to the G7 for talks. Leaders from 5 African nations, Ethiopia, Kenya, Nigeria, Niger and Tunisia were invited to the G7. በእነዚህ የዓለም ሀያላን ፊት ቆማ የምትናገር ኢትዮጵያ አሁን የለችም። ከዚያ ይልቅ በእነዚህ መሪዎች ህብረትና እነሱ በጋበዟቸው አፍሪካውያን ሙሉ የብልጽግናው አገዛዝ የሚመራት ሀገር የምትወገዝ ሆና ቀጥላለች። ባለፉት ዓመታትም እነ ዊሊያም ሩቶ ከኬንያ፣ እነ ራማፖዛ ከደቡብ አፍሪካ፣ እነ ኤልሲሲ ከግብፅ፣ እነ ካኢስ ሰኢድ ከቱኒዚያ፣ እነ አብዱልማዲጂድ ታቦን ከአልጄሪያ በቡድን 7 የመሪዎች ስብሰባ ላይ እየተገኙ ስለ ሀገራቸው እንዲናገሩ፣ ስለ አፍሪካ እንዲከራከሩ እየተጋበዙ ቀጥለዋል። ሰሞኑን በተካሄደው የቡድኑ ስብሰባ ላይ የሆነውም ይሄው ነው። አስገራሚው ነገር አብይ አህመድ ወደ ስልጣን ከመጡ በኋላ ቡድን 7ቶች ኢትዮጵያን አለመጋበዛቸው ብቻ አይደለም። እንደ አውሮፓውያን አቆጣጠር ከ2019ና ከ2015 ውጭ ባሉት የብልጽግና የመግዛት ዓመታት ሁሉ ኢትዮጵያ በቀጥታም ሆነ በተዘዋዋሪ አጀንዳቸው ነበረች። ለአብነት በ2024 ማለትም ከ2 ዓመታት በፊት የአባል ሀገራቱ ሚኒስትሮች በጣሊያን ለስብሰባ ተቀምጠው ዓለምን ስላስጨነቁት ጦርነቶች፣ ስለ ዩክሬንና ሩሲያ፣ ስለ እስራኤልና ሐማስ እንዲሁም ስለ አብይ አህመድ የእርስ በርስ ጦርነት በሚወያዩበት ዕለት የብልጽግናው አለቃ የጉራጌን ሕዝብ ይቅርታ ጠይቀኝ ብለው ሰልፍ አስወጥተው ወልቂጤ ነበሩ። ዓለም እሳቸው በኢትዮጵያ ውስጥና በቀጣናው በፈጠሩት ቀውስ ሊመካከር በተሰባሰበበት ዕለት እሳቸው በበደሉት ሕዝብ እንደገና ይቅርታ ሊጠየቁ ወደ ማዕከላዊ ኢትዮጵያ ክልል ሄደው ነበር። ሀያላኑን ያሰባሰበው ክንደ ብርቶቹን ያካተተው የቡድን 7 ስብሰባ ብልጽግና ከመጣ ወዲህ በኢትዮጵያ ችግሮች ላይ የሚመክርና መግለጫ የሚያወጣ ሆኗል ስንል ምን ማለት ነው የሚለውን በጥቂቱ ለመቃኘት ያለፉትን ዓመታት የቡድኑን ስብሰባዎች መርጠን እንመልከት። በ2021 በእንግሊዝ በተካሄደው የአባል ሀገራቱ የመሪዎች ስብሰባ እንደ ደቡብ አፍሪካ ያሉ አፍሪካውያን የተጋበዙበት ሲሆን የአሜሪካው ጆ ባይደን፣ የእንግሊዙ ጠቅላይ ሚኒስትር የነበሩት ቦሪስ ጆንሰን፣ የጀርመን መራሄተ መንግስት የነበሩት አንጌላ ሜርክል፣ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን፣ የጣሊያን ጠቅላይ ሚኒስትር የነበሩት ማሪዮና የጃፓኑ ጠቅላይ ሚኒስትር የነበሩት ሱጋ ተሳታፊ ነበሩ። በዚያ ስብሰባ ላይ በተለይ በአየር ንብረት ለውጥ አስተዳደርና ተያያዥ ጉዳዮች ላይ ልዩነት ቢኖርም በኢትዮጵያ ቀውስ ላይ ግን የጋራ አቋም አንጸባርቀው ተለያይተዋል። የኢትዮጵያው መንግስት የራሱን ሕዝብ ከኤርትራ ዘራፊና ገዳይ ጦር ጋር ተባብሮ እየወጋ መሆኑን፣ ረሃብና አስገድዶ መድፈርን እንደ ጦር መሳሪያ እየተጠቀመ መሆኑን አንስተዋል። ይህንንም ቡድን 7ቶች ስለ ኢትዮጵያ እርስ በርስ እልቂት ሲሉ መከሩ እያሉ የዓለም መገናኛ ብዙሃን ዘግበውታል። Warning of human rights abuses in Ethiopia's Tigray, the G7 nations have... የቡድን 7 አባል ሀገራት በኢትዮጵያ ትግራይ ክልል እየተፈጸመ ያለውን ግድያ፣ የጾታ ጥቃትና በግዳጅ ማፈናቀል አወገዙም። አገራቱ በጋራ ባወጡት መግለጫ የኤርትራ ሰራዊት ከኢትዮጵያ ግዛት እንዲወጣም ጠይቋል። እነዚህ ሀያላን ሀገራት በኢትዮጵያ ላይ እየተፈጸመ ያለውን መልከ ብዙ ጥቃት ይቁም ሲሉም ተናግሯል። በተለይም የኤርትራ ሰራዊት ከኢትዮጵያ ግዛት መውጣት ምንም ቅድመ ሁኔታ ሊቀርብበት የማይገባ ነው ሲሉ ነው አጽንኦት የሰጡበት። Unconditional
unconstitutional and verifiable. እንዲህ ያለው ግዘት የገጠመው የብልጽግናው አገዛዝና ጨካኝ ደጋፊዎቹ የሴቶች መደፈር ይቁም በተባለ የለፍቶ አዳሪዎች ሰዎች በየመንደሩ መረሸን ያብቃ በተባለ ጋብዛችሁ ያስገባችሁትን ጦር አስወጡና የራሳችሁን ችግር ራሳችሁት ፍቱ በተባለ ጆ ባይደንም ቦሪስ ጆንሰንም ጁንታ ናቸው እያሉ ህዝብ ያስቁ ነበር። እውነታው ግን የኢትዮጵያ ሞገስ መከስከሱ የአገሪቱ ተደማጭነት ቀርቶ ውግዘት መከተሉ ነበር። ራሷ ስትከበርበት በነበረ መድረክ ስትወገዝ መክረሟም ነበር። በዚያ ሰሞን በአብይ አህመድና በኢሳያስ አፈወርቂ ወንጀሎች ምክንያት የቡድን ሰባት አባል ሀገራት አዲስ ዓለም አቀፍ ህግ እስከ ማርቀቅ ደርሰውም ነበር። እንዲህ ላለ ቁልቁለት እንዲህ ላለ አዘቅት የተዳረገችው ኢትዮጵያ ከጃፓን በስተቀር የቡድን ሰባት አባል የሆኑትም ሆነ ኔቶንም የመሰረቱት ስድስቱ ሀገራት የጦር ህብረታቸው አስገድዶ መድፈርና ማስራብን እንደ ጦር መሳሪያ በሚጠቀሙ ሀገራት ላይ እርምጃ መውሰድ ይገባል የሚል ስምምነት ላይ ደርሷል። የተስማሙት በዚያው በእንግሊዝ በተካሄደው የቡድን አባላቱ ስብሰባ ላይ ነበር። ለዚህ ደግሞ በወቅቱ የብልጽግናው አገዛዝ የጦር ሴት ደፋሪ ሰራዊት ከኤርትራ ጋብዞና ከአገር ውስጥ ማሰማርቶ እኛ የምንደፍረው እኮ በወንድ አካል ነው እያለ የሚዘባበትበት ወቅት ነበር። ከዚያም አልፎ ሚሊዮኖችን ይራባሉ እንጂ እርዳታ አይገባላቸውም ብሎ የዘጋበት ነበርና ቡድን ሰባቶች ማስራብማ ወንጀል ነው ብለው መግለጫ አውጥተዋል። ይህም በዓለም ሚዲያዎች ላይ እንዲህ አጀንዳ ሆኗል። United States and other G7 nations are condemning what they describe as human rights violation and calling for immediate access to Ethiopia's conflict-ridden Tigray region. Foreign Affairs Minister Mark Geniu and his counterparts from France, Germany, Italy, Japan, the United Kingdom, and the United States say in a joint statement they are extremely concerned people are starving as conditions in Ethiopia's northernmost region worsen. በኃያላኑ የቡድን ሰባት ሀገራት መወገዟ የቀጠለችው ኢትዮጵያ በጀርመን በተካሄደው የ2022 ስብሰባም እንዲሁ መንግስቷ የሚፈጽምባት በደል ሲነገርላት ውሏል። ጊዜው ብልጽግና ከሰይጣን ጋር አልደራደርም፣ አየር ላይ ከተበተነ ዱቄት ጋር ጉዳይ የለኝም የሚልበት ነበርና ቡድን ሰባትም አገዛዙን ብትደራደርና ችግር ብትፈታ መልካም ነው ሲል መክሮ የተፈጸሙ የጦር ጥፋቶች በገለልተኛ መርማሪዎች እንዲመረመሩ አገዛዙ እንዲፈቅድ አሳስቦ ተጠናቋል። United Nations, United States, Germany, France and other G7 countries are calling for an independent and transparent investigation into alleged human rights abuses during the conflict in Ethiopia's northern Tigray region. የራስህን ህዝብ አትግደልና አታስርብ፣ የአገርህን ሴቶች እህቶችህን ልጆችህን አሊያም እናቶችህን ናቸውና አታስደፍራቸው ሲባል ጎረምሳ ሀገራት ቁርስህንና ራትህን ምን እንደምትበላ እኔ ልወስንልህ አሉኝ እያለ ይቀልድ በነበረበት በዚያ ሰሞን ማስራብንም መድፈርንም ደግፈው የሚያጨበጭቡ ጭካኔንና ጥላቻን ከደማቸው ያዋሃዱ ሰዎች አብረውት ነበሩ። የኃያላኑ ስብሰባ በብልጽግናው አገዛዝ ላይ የረባ ውሳኔና ቅጣት አስተላልፎ የኢትዮጵያንን መከራ ለመታደግ ባይረዳም ይህንን በመሰለ መድረክ ላይ ግን በቀውስ ፈጣሪነት የራስን ህዝብ በመውጋትና በእልቂት መነሳትን የሚያህል የዲፕሎማሲ ኪሳራ የለም። ባለፉት ዓመታት ባልተቋረጠ ሁኔታ የቡድን ሰባት አጀንዳ ሆኖ የሚያውቀው ግጭት የሶሪያውና የሊቢያው የእርስ በርስ ጦርነት እንዲሁም የአብይ አህመድ የእርስ በርስ እልቂት ነው። አንድ ዓለም አቀፍ ግንኙነት ለማድረግ ተቀምጫለሁ የሚል መንግስት ይህንን ያህል አጀንዳ ሆኖ ህዝቡንም ምግብ በመከልከል የጎረቤት ሰራዊትን ተውሶ በመግደልና በመድፈር አጀንዳ የሆነ አንድም ሌላ አገር ግን የለም። እንዲህ እያለ አንድ ጊዜ በሚኒስትሮች ሌላ ጊዜ ደግሞ በመሪዎች አማካኝነት በአመት ሁለት ጊዜ ኢትዮጵያን አጀንዳ እያስደረገ የቀጠለው የቡድን ሰባት ስብሰባ በ2023 በጃፓን ሂሮሺማ ሲካሄድም ከጉዳዮቹ መካከል ኢትዮጵያ አንዷ ነበረች። በዚህም ግጭት ለማቆም ደቡብ አፍሪካ ድረስ ሄዶ ለፈረመው ስምምነት እንዲገዛና በአማራና በኦሮሚያ ክልሎች የተስፋፋውን ጦርነት ለማቆም ውይይትን ምርጫው እንዲያደርግ ለብልጽግናው መንግስት ጥሪ በማቅረብ የተጠናቀቀ ነበር። እንዲያም ሆኖ የቆመ ጦርነት የተደረገም ውይይት የለምና ከወልዲያ እስከ ወለጋ፣ ከባሌ እስከ ከሚሴ፣ ከጎጃም እስከ ሸዋ አገር ሁሉ ጦር ሜዳ ውስጥ ሆኖ ቀጥሏል። የማይሰለቸው የቡድን ሰባት ስብሰባም የኢትዮጵያን መንግስት እነዚህን ግጭቶች ሁሉ ፍታ ብሎ ጠይቋል። በቀጣናው አዲስ ግጭት ለማዋለድም ሶማሊያን መተንኮሱንና የሌላ ሀገርን ሉዓላዊነት መጣሱን እንዲያቆም ዲፕሎማሲያዊ በሆነ ቋንቋ ጠይቆ አልፏል። በ2024 በጣሊያን የተካሄደው የዚሁ የቡድን ሰባት ስብሰባ ኢትዮጵያን የጋበዘ ሳይሆን ስለ ኢትዮጵያ የመከረ ነበር። በዚህ ዓመት መወያያ ሆነው የነበሩት መንግስት አልባ ሊቢያ፣ መንግስት አለው የሚልባት ኢትዮጵያ፣ ላለፉት 26 ዓመታት ግጭት ውስጥ ያለችው ዲሞክራቲክ ሪፐብሊክ ኮንጎና ሱዳን ነበሩ። ኢትዮጵያን የተመለከተው መግለጫ ከሶማሊያ ጋር የገባችበትን ውጥረት አርግቡ፣ ለመነጋገር ሞክሩ የሚለው አንዱ ነበር።
በአገር ውስጥ የሚካሄዱ ጦርነቶችን ወደ ውይይትና ብሔራዊ እርቅ ለመቀየር ቁርጠኛውኑ የተፈናቀሉትን መልሱ፣ የተፈራረማችሁትን የሰላም ውል ተግብሩ፣ በጦርነት ወቅት ለተፈጸሙ ጥፋቶች ሁሉ ተጠያቂነት አስፍኑ የሚሉ ነበሩ። ባለፉት ዓመታት የቀጠለው የኢትዮጵያ አጀንዳ ከቡድን 7 ሀገራት የመወያያ መድረክ ላይ ሳይነሳ ከ7ቱ ሀገራት 4ቱ መሪዎች ከኃላፊነት ተነስተዋል። በ2021 እንደ አውሮፓውያን አቆጣጠር ለመጀመሪያ ጊዜ የኢትዮጵያን የእርስ በርስ ጦርነት አጀንዳ ሆኖ ሲወያዩ የነበሩት የእንግሊዝ፣ የጣሊያን፣ የጀርመንና የጃፓን መሪዎች አሁን ተተክተዋል። ጦርነትን በሰላም መተካት የማትችለው ኢትዮጵያ ግን ዛሬም አብይ አህመድን መሪ አድርጋ የዛሬ 5ና 6ም 7ም ዓመት አምናም ዘንድሮም የዚሁ ቡድን አጀንዳ ሆና ቀጥላለች። ያቺ እስኪ ነይ ስለ አፍሪካም ሆነ ስለ ራስሽ ንገሪን ተብላ የምትጋበዝ አገር በወደድ ብልጽግና ዘመን አለመጠራቷም አለመጋበዟም ሳይበቃ ለዜጎቿም የማትመች ነች ተብላ የምትወገዝ ሆና አረፈችው። በሰሞኑ ስብሰባ ላይ ግብፅን የጋበዙት እነዚሁ ሀገራት ኤልሲሲን ጋብዘዋል። ከዶናልድ ትራምፕ ጋርም ዘንድሮም ስለ ህዳሴ ግድብ እንደመከሩ የአሜሪካው ፕሬዚዳንት ተናግረዋል። ከግብፅ ጋር አብረን እየሰራን ነው። እኛ በዚህ ግድብ ፕሮጀክት ላይ እያገዝን ነው። እኔ እንደማስበው ኢትዮጵያ በጣም ፍትሃዊ ያልሆነ አያያዝ ነው እያደረሰችባችሁ ያለችው። ስለ አባይ ወንዝ እንወያያለን። የአባይ ወንዝ መሆን ከሚገባው በላይ እየደረቀና እየጎደለ ነው። እዚህ የመጣነውም ስለሱ ለመነጋገር ነው። ልክ ነኝ አይደል? በኢትዮጵያ የተገነባ ግድብ ለግብፅ ከፍተኛ ስጋትና ችግር እየፈጠረ ነው። Problems for Egypt, and I'm very aware. I had that deal settled, and then we had a rigged election. ይህ ሁሉ ሲሆን የብልጽግና መሪዎች ድንጋጤም ሆነ ጭንቀት አይታይባቸውም። 7ና 6 ዓመታት ሙሉ አገር ሲያስወግዙ ምንም አይመስላቸውም። ከ2010 ዓ.ም እስከ 2015 ዓ.ም ዓለምን ሁሉ በኢሳያስ አፈወርቂ ለውጠው አገር እየወጉ አገር አስወገዙ። ከ2015 ወዲህ ደግሞ ለመሐመድ ቢን ዛይድ እየተላላኩ ሱዳንን እየወረሩ ሶማሊያን እየተነኮሱ ኤርትራን እያስፈራሩ ኢትዮጵያ የራሷን ዜጋ ብቻ ሳይሆን ጎረቤቶቿንም የምትወራ አስመሰሏት። እንዲህ ባለ መልኩ ኢትዮጵያን ከዓለም የተገለለች አድርገው የተቀመጡት ብልጽግናዎች በጌዲዮን ጢሞቴዎስ የሚመራ በአብይ አህመድ የሚታዘዝ የውጭ ጉዳይ መስሪያ ቤት አላቸው። በነ አክሊሉ ሀብተወልድ፣ በነ ከተማ ይፍሩ፣ በነ ምናሴ ኃይሌ፣ በነ ክፍሌ ወዳጆ፣ በነ ስዩም መስፍን ወንበር ላይ የተቀመጡት እነ ጌዲዮን ጢሞቴዎስ መስሪያ ቤቱን ኢትዮጵያን የሚያስተዋውቁበትና የሚከላከሉበት ሳይሆን የሚያስወግዙበት ሆኗል። ይህም የሆነው አለቃቸው ጠቅላይ ሚኒስትሩ ስለሚፈልጉት ነው ማለት መሳሳት አይደለም። ምክንያቱም የቡድን 7 ጉባኤዎች በጠቅላላ ያቀረቡት ምክረ ሐሳብ ለኢትዮጵያና ለሕዝቧ የሚጠቅሙ ናቸው። ጦርነት አቁም፣ ተደራደር፣ ችግር ለመፍታት ፈቃደኛ ሁን፣ ለተፈረምከው ውል የሰላም ስምምነት ሁሉ ተግባራዊነት ተንቀሳቀስ፣ ከጎረቤቶች ጋር አትጋጭ፣ የጎረቤት ሀገር ሰራዊት አስገብተህ የራስህን ዜጎች አትውጋ፣ የተፈናቀሉትን መልስ፣ ያስገባውን የውጭ ሀገር ሰራዊት አስወጣው፣ የውስጥ ችግርህን በራስህ አቅም ፍታ የሚሉት ሁሉ ለኢትዮጵያ የሚጠቅሙ እንጂ የሚጎዱ ሊሆኑ አይችሉም። ኢትዮጵያ የቸገራት ለቡድን 7 ስብሰባ የሚጠራ ጠቅላይ ሚኒስትር ብቻ ሳይሆን ለቡድን 7 ወሬዎችና ውሳኔዎች ጆሮ የሚሰጥ መሪ ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።